አሁን ይኸውልሽ ትናንትና አይተሻል አይደለ ከሄርሜላ ጋር ማለት ሄርሜላ ይዛ የመጣችው ፍቅረኛ ለማነሱ ነው እሱ አረፍኝ አዲስ ነው ምን እኮ በቃ እሱን ይዛ መታለችና አብርሽን ይዛ ደግሞ ወደ አብርሽ ደግሞ እና እሷ ወደ ውጭ ላይ መሄድ አስበዋል ይመስለኛል እና በዛ ጉዳይ ለምን ትያለሽ አንቺ ማለት ነው እስቲ ሐሳብሽን ግለጭልኝ ለእንትኖቹ አሁን እኔ ሄርሜላ ማለት ነው ፍራንክን ያደረገችው እሱ ግን የምር ስለሚወዳት በቃ መጀመሪያ መግቢያ ላይ ግን መስራት ነበረበት ለህዝቡ ማሳወቅ ማለት ለኦዲየንሷ ማሳወቅ ነበረባት ገባሽ አብርሽ ግን እኔ አሁን የሄርሜላ ጥፋት ምን ላይ ነው ብለሽ ብትይ ተሽከርክሮ ለማታውቀው ወንድ ከሆነ ለምን ተሽከርክራ ሰውነቷን ለሱ ታሳያለች ያም ይመስለኛል አብርሽ ያናደደው ገባሽ ሁለት ደግሞ ለኦዲየንሱ ብትናገር ያው ይሄው ተናግሬ ነው ብላ ያምን ነበረ እሱ ሪል ፍቅር ላይ ስለሆነ ምንድነው ስሙ በጣም ተናደደ ካለሱ ፍራንክ ነው ተብሎ ራሱ ሲናገር አላመነም በጣም ተበሳጭቶ ሄደ ሁለት ደግሞ ሄርሜላ ለምን ሲሄድ አልተከተለችው እኔ በጣም ያናደደችኝ ፓርት ላይ እንዴ ሲሄድ ለምን አልተከተለ ከዚህ ልጅ ጋር ከአዲስ ፍቅረኛ ጋር የሚባለው ሰው ቆማ ለምን ወይኔ ጉዴ ምናምን የሆነ መልክ ሰራች ገባሽ አይደለ እኔ ለምን አብርሽ እንዳልተቀበለው ግራ ነው የገባኝ ፍራንክ ነው ምናምን ሲሆን እንደውም በመንገድ ስትሄድ እንዳላገኘክ ምናምን ወንድም ይሆናል ተብሎ ነው የመጣው ይሄ እኔ በጣም ኮሜንት ያሰጠኛል እውነቴን ነው አለመከተሉ አናዶኛል ምንም አክል አብረው እንዲሆኑ በፈልግም አለመከተሉ አናዶኛል ሩታ ደግሞ ወደ ሩታ ስትሄጂ ደግሞ ይቅርታ ጠይቃት ጓደኛዬ ሁኚ ስትላት እኔ የምር እንባይ ነው የመጣው ሄርሜላን ነው እንደዛ አለቻት ሄርሜላን በቃ አንቺ እንደ እህትም ምንም ልምከርሽ ዳኒና ሜሪን አስወጫቸው ብላ ስትላት ማለት ነው በቃ አይፈልግሽም ለህይወትሽ የማይጠቅሙትን ሰው ነገ አስወጪ እኔ እንደ እህትም እንደ ጓደኛም በርግጥ እኔና አንቺ አንዋደድም ጥሩ መልስም አልተለዋወጥንም ጥሩ ነገር ላይ አይደለም ያለ ነው ብላ ስላለቻት ያቺን ያዘችና ከኤፍሬም ጋር መጣ ከዛ እኔ አንቺን እንፈልግሽ ያው እኔና አንቺ ቅርታ ተባብለን ግን እንደ እህትም እንደ ጓደኛም ተደዋውለን አብረን መቀጠል እንችላለን ብላ ስትላት በጣም ነው ልቤን የተሰማው ከዛ ምን አለ አብርሽ እኛ አንፈልግም ጓደኛም መሆንም አንፈልግም እህትም መሆን አንፈልግም እሷ ለኔ እኔ ለሷ እሷ ለኔ እኔ ለሷ በዚህ ሰዓት አይተሽኛል እኔ ምንም አይነት ጓደኛ የለኝም እሷም ጓደኛ የላትም አትፈልግም ሄርሜላ ብሎ ሲጠይቃት እኔ እውነቱን ነው በሷ ሀሳብ እስማማለሁ አልፈልግም ከዛ ኤፍሬም ቀደም ብሎ የሆነ ነገር ሊሰሩ ኤፍሬም ላይ የሆነ ባለፈውም ሶሪ ብሎ ማለት ነው ሶሪ ብላ ድጋሚ አክስተ ስለተከሰተ የኤፍሬም አክሽን እንደዛ ነው ሰላም አይመስለኝም የሆነ ነገር ሊሰሩባት ነው ከጀርባ ያሰቡት ግን እኔ ሪታ እዛ ቦታ ላይ ዝቅ ብላ ይቅርታ ስለጠይቀች እንደ ሴት ተሰምቶኛል እንደ ሴት በቃ የሆነ በቃ አሳዝናኛለች በጣም ያሳዘነችኝ ግን ደግሞ ኤፍሬም አውቆ ነው በቃ የሆነ ተንኮል አለ ያስተዋወቀበታል ቅድምድም ሲል አማም ደግሞ ያምናል የዋህ ነው እሺ ብሎ ማመኑ ግን ብዙ ጊዜ ሜል እንትና ይቅርታ አድርግልኝና ብዙ ጊዜ ግን አቶ ማለት ሩታ ፍቺ ወረቀት ታመጣለች ብዙ ነገሮችን ጎርቷለች የሆነ ነገርን ለመፍትሄ ከማምጣት ይልቅ ሩጣ ለፍቺና ለሆነ ነገር በቃ ይሄ ቤት ወስዳለሁ ትሏለች አንዴ ልጅን አታይምታ ብዙ ነገር ገባሽ ሄርሜላ ጋር ግን ጥሩ ፍቅርና ጥሩ ነገርን አይቷል ይሄ ልጅ በጥሩ ነገሮች ዛጋ ደስተኛ ነው ብዬ ነው ማምነው ለዛ ይመስለኛል በቃ አይውልሽ እኔ እኔ በጣም ያናደደኝ ፓርት ልንገርሽማ በጣም ለምኗታል ጋሼ የአብርሃም አባ ጋሼ ለምኗታል ዘለም ለምኗታል ህዝቡ ጓደኞች ከዚህ ወደ ፍቺ ከፈጸመች በኋላ እወዳለሁ ብላ ስትመጣ እኔ እንደዚህ ታሳፍሮኛል ወሬ ፍቺ ፈጽማለች ገባሽ እኔ ሴት ላይ ማንኛውም ሴት ላይ እንዲደርስበት ራሴ ላይ እንዲደርስብኝ የማልፈልገው እኔ በሩታ እውነቴን ነው የምልሽ እንትን አላለም ማለት የሆነ አላዝም የምልሽ ሴት ስለሆነ ታሳዝነኛለሽ ለምን እኔም ሴት ነኝ የኔ ነገ መውደቅን ማን በቃ ይሄ ራስ ማሳፈር ነው አሁን it's a funny message I think hello በቃ ያለችብኝ ቦታ ላይ
ቦታ ላይ በአብርሽ ቀለበት መገኘት የለበትም። ወንድ ልጅ ደግሞ አንዴ ከቆረጠ አይመለስም። በቃ አይመለስም። ወንድ ልጅ ቆረጠ ያባሻ አይደል? ማንም ሰው ነው ወንድ ልጅ ላይ በጣም አንቺ ምንም ከቆረጠን አንመለስም። ዳግም እዛ ቦታ ላይ ለምነሽ አስለምነሽ ተናግረሽ ያን ሁሉ መስዋዕት ከፍለሽ ያ ነገር ሰክሰስ ካልሆነ በቃ ጥለሽ ሄደሽ የራስሽን ላይ ትጀምሪያለሽ። ወንድ ልጅ ደግሞ መከበር ይፈልጋል። በየሄደበት በጥፊ ስትመጣው እልህ በጣም ኃይለኛ ሴት ናት። ይሄ ነገሯን ብትቀንስ ደስ ይለኛል። ኃይለኛነት እና እንደ እናት ደስ የምትል እናት ናት። ጨዋ እናት ናት። ከአብርሽ ጋር ብዙ ነገር ደረጃ ደረሰችው። አብረው ተባብረው ነው። እንደ እናት ደግሞ እንዳትሰርቡኝ የሩታ ደጋፊዎች። እኔ ማንም ደጋፊ አይደለም፣ የሆነ ደጋፊ ነኝ። ያየሽው ነው የምትናገሪው። ትክክል። እንደ እናት ማለት ነው። እንደ እናት እና በቃ ደስ የምትል ልጇን የራሷን ላይፍ ብትጀምር በጣም ነው ደስ የሚለኝ። ባይ እኔ አይውሽ የራሷን አሁን ደግሞ ሴት ልጅ ቶሎ አትወድም። ችግሩ ያ ነው። አሁን ደስታን ብትወደው መቼም አትፋታውም። መቼም አብርሽ ያብዳል ደግሞ እሱን ብትወደው ደግሞ ታያለሽ። ያቺ ሜሪ ራሱ ብለዋለች እኮ 10 ወልዳ እንኳን ወንድ ይፈልጋታል ብላ የሆነ እያጋነነች የምትመጣበት ነገር አለ። ገባሽ? ከማስታረቅ ይቅር እየመጣች እዚህ ጋር ከማስታረቅ ይቅር ሌላ አክትና ሌላ ድንፋታ ነገር ስታሳየው እሷ ይኸውልሽ፣ እውነቴን ነው የምልሽ። ይኸውልሽ አሁን ከነ አብርሽ ምን ተማርሻው? በቃ ሰዎች በህይወትሽ ጓደኛም ሆነ ዋቴቨር ይሆን ማንም ዘመድም ይሆን በአንቺ ላይፍ ውስጥ ጣልቃ ማስገባት የለብሽም። አንቺ የምትፈቹ ከሆነ አንቺ ትፈጫለሽ። አንቺ ማትፈቹ ከሆነ ማትፈቹ ካልሆነ ለእግዚአብሔር አሳልፈሽ ትሰጫለሽ። እኔ አሁን ፈነተን እንዴት ተማርኩት? የምሬ ነው የምልሽ። በቃ ሰዎች እንደማያስፈልጉ በቃ ያስፈልጉ። በዙሪያዎችሽ ጓደኛ ይኖርሻል፣ ይኑርሽ። ልብሽን ግን እንዳታሳውቂ ለሰዎች። በቃ እነሱ ምንድነው ሚዲያ ላይ ኤቭሪቲንግ አወጡት። በቃ ስላወጡት ነው። የፈለገ መሆን የለበትም። የሩታ ወንድሞች ነው ህይወቷን በጠበጡ። ጠቀሟት አይጠቀሟት አልጠቀኔ። አሁን ያሳዝነኝ በማን ነው ልዑል ነው። በጣም የሚያሳዝን ልዑል ደግሞ የሚያምር መብራን ታሳድገው በጣም በቃ ልዑል ያሳዝናል። በእውነት ነው የምልሽ። ደስ የሚል ልጅ እንኳን አይደለም ለእናት ለአባት ለእኛ ራሱ የሚያሳሳን ነው ልዑል። አሁን ራሱ ስታዩ የኔ ጌታ ገባሻ? አሁን ምንድነው አሁን አባት የለም። ከእናትና ከአባት ፍቅር እያጣ ነው። እዚህ ቤት እዛ ቤት እዛ ቤት እዚህ ቤት እየተባለ በዚህ እድሜው ከባድ ነው። እና እኔ በእውነት እኔ ማሁንማ ሱስ ሆነውብኛል እኮ መቅዲ በቃ አንዳንዴ በቃ እንደው ምን ጌታኔ ማለት ከታተላሰረ አይ እነሱ የማንም ደጋፊ አይደለሁም። እኔ በዛው ቢል በቃ አንዳንዴ ምን ላይ ደረሱ። እኔ ሄርሜላን ፍቅር ሲቀበላት አለቀስኩ። በጣም ነበር የምናደደው። ባይቀበላት በጣም ነበር የምናደደው። በጣም ቆንጆዬ ናት ደግሞ ታውቂያለሽ። በጣም ቆንጆዬ ናት። በጣም ቆንጆ ሰውነት አላት። ስለዚህ እንደዚህ ከኦዲየንሱ ከነጽጌ ከነሩታ ከነምናምን በጣም ጻድቅ ናት። በጣም ከማንም ጋር ደግሞ አትገናኝም። አስተዋይ ልጅ ናት። እንደዚህ ምንድነው ይሄ ያሉባልታ የምናምን ቤተሰብ አይደለች። ሰራተኛ ናት። በይቱ የምትደራደር ሴት አይደለችም። ትሰራለች። ደስ በቃ አሪፍ ነገር ላይ ናት ልጅቷ። ግን ይኸውልሽ መቅድዬ ሀብት ምናምን ፍቅር አይሆንም። ዋና ከልብሽ ስትወጪ በጣም እሷ ደግሞ በቃ ለአብራ በቃ ትገባለች። በቃ እግዚአብሔር አልፈቀደውም ከሩታ ጋር ተጋብተሽም ምንም መለያየታችን እኮ አይቀርም። እኛ ሴቶች በቃ እግዚአብሔር አልፈቀደውማ። እዛ ቦታ ላይ እስታካታርግ በህልህ ቤቷን ይባስ የበለጠ እንዲጠላት እንጂ የምታደርገው አብራ አትሆንም። እኔ እንደውም እርግፍ አድርጋ ብትተው ይመለሳል ብዬ ነው የማስበው። አብረሽ በጣም እርግፍ አድርጋ ብትተው የራሷ ነው ሌላ ነው መልሽ። የኔ የምሬ ነው እዚህ ጋር እየነገርኩሽ ያለሁት መቅድዬ እውነት በቃ እንግዲህ ደስ ብሎኛል። ሀሳብሽን ስለሰጠሽ እናመሰግናለን። አዎ